በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦችና የእመቤታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ይህ አሁን የማነብላችሁ ግብረ ሕማማት ይባላል። ሕማማት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ሲል የተቀበላቸው መከራዎች ናቸው። መከራውን እያሰብን ከሆሳዕና እስከ ትንሣኤ በሕማማት ውስጥ የምናነበው መጽሐፍ ሁላችሁም በምትኖሩበት ቦታና ሀገር ሁናችሁ እንድትሰሙትና አምላካችሁን እግዚአብሔርን እንዲታስቡት በማሰብ በዚህ ሚዲያ ወደ እናንተ እያሰራጨሁት እገኛለሁ። አሁንም የማነብላችሁ ሰኞ ከቀኑ 9 ሰዓት ላይ የሚነበበውን ነው። ሰኞ ከቀኑ 9 ሰዓት ላይ የሚነበበው ግብረ ሕማም ኦሪት ዘፍጥረት ምዕራፍ 2 ከቁጥር 15 እስከ 25 ድረስ ያለ። ተራ ቁጥር 15 ወነሶ እግዚአብሔር ለእጓለ እመሕያው ዘገብሮ ወሴሞ ውስተ ገነት ከመይትገበራ ወይቀባ። እግዚአብሔርም ገነትን ያበጃትና ይጠብቃትም ዘንድ የፈጠረውን አዳምን አምጥቶ በገነት አኖረው አለ። ተራ ቁጥር 16 ወአዘዞ እግዚአብሔር ለአዳም ወይቤሎ እምኩሉ ዕፅ ዘሃሎ ውስተ ገነት ብላ። እግዚአብሔርም አዳምን በገነት ውስጥ ካለው እንጨት ሁሉ ብላ ብሎ አዘዘው። ተራ ቁጥር 17 ወእምዝ ዘያርኢ ወያሌቡ ሰናየ ወእኩየ ይትብላ እምኔሁ እስመ በዕለተ ትበልዕ እምኔሁ ሞተ ትመውት። ነገር ግን ክፉውንና በጎውን ለይቶ ከሚያስታውቀው ከዕፀ በለስ አትብላ ብሎ አዘዘው። ከእርሱ በምትበላበት ቀን የሞት ሞት ትሞታለህና ከዕፀ በለስን ግን እንዳትበላ ብሎ አዘዘው። ተራ ቁጥር 18 ወይቤ እግዚአብሔር ይኮነ ሰናየ ለእጓለ እመሕያው ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘትረድኦ። አሁንም እግዚአብሔር ለአዳም የምትረዳው ሔዋንን እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ። ተራ ቁጥር 19 ወገብረ እግዚአብሔር አዲ አራዊተ ገዳም እምድር ወኩሎ አዕዋፈ ሰማይ ወአምጽኦሙ ሀበ አዳም ከመ ይርአይ ወምንተ ይሰምዖሙ ወኩሉ ዘሰመዮሙ አዳም ለለ ነፍሰ ሕይወት ውእቱ ይኩን ስሞሙ። እንደገናም እግዚአብሔር የምድረ በዳ አውሬዎችን ከምድር ፈጠረ፣ የሰማይ ወፎችንም ሁሉ እንዲሁ ፈጠረ። ማንም አይቶ ማንም ማን እያለ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። በደመ ነፍስ ሕያዋን ለሆኑት ሁሉ አዳምም ስም ያወጣላቸው እነሱም በአዳም ባወጣላቸው ስም ይጠሩበት ዘንድ ነው አለ። ተራ ቁጥር 20 ወሰመየ አዳም ኩሎ አስማቲሆሙ ለኩሉ እንስሳ ወለአዕዋፈ ሰማይ ወለኩሉ አራዊተ ገዳም ወለአዳም እሰይ ተረክበ ሎቱ ረድኤቱ ዘከማሁ። አዳምም ለእንስሳ ለሰማይ ወፎችም ሁሉ ለምድረ በዳ አውሬዎችም ሁሉ ስማቸውን አወጣላቸው። ነገር ግን ለአዳም እንደሱ ያለ ረዳት አልተገኘለትም ነበር አለ።
ተራ ቁጥር 21 ወአምጽአ እግዚአብሔር ድቃሰ ላዕለ አዳም ወኖመ ወነሳ እግዚአብሔር አሐደ እምአጽመ ገቦሁ ወመልአ ሥጋ መካና። እግዚአብሔርም በአዳም ላይ እንቅልፍ አመጣበት፣ አዳምም ተኛ። እግዚአብሔርም ከአዳም ከጎኑ አንዲት አጥንትን ነሳ። አጥንት የነሳባትን ቦታውንም ሥጋ ሞላው አለ። ተራ ቁጥር 22 ወነደቃ እግዚአብሔር ለይእቲ አጽመ ገቦሁ እንተነሳ እምአዳም ወረሰያ ብእሲተ ወአምጽአ ሀበ አዳም። እግዚአብሔርም ይችን ከአዳም ጎን የነሳትን ወይም ያነሳትን አጥንት ሕዋሳትን ቀረጸላት፣ ሴትም አድርጎ ፈጠራት፣ ወደ አዳምም አመጣት። ተራ ቁጥር 23 ወይቤ አዳም ሶቢያ ዛቲ አጽም እምአጽምየ ወሥጋ እምሥጋየ ለትኩነኒ ብእሲትየ እስመ እምታ ወጻቲቲ። አዳምም ያን ጊዜ እሷ ከኔ ከባሏ ተገኝታለችና ይህቺ የአጥንቴ ፍላጭ የሥጋዬ ቁራጭ የምናትና ሚስት ትሁነኝ አለ። ተራ ቁጥር 24 ወበእንተ ዝንቱ ያአድግ ብእሲ አባሁ ወእሞ ወይተለዋ ለብእሲቱ ወይከውኑ ክልኤሆሙ አሐደ ሥጋ። እግዚአብሔርም ስለዚህ ነገር እንዲህ አለ፣ ሰው እናትና አባቱን ትቶ ሚስቱን ይከተላል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ አካል ይሆናሉ አለ። ተራ ቁጥር 25 ወሃለው አዳም ወሔዋን ብእሲቱ ራቃኔሆሙ ወይታፈሩ። አዳምና ሔዋን ያን ጊዜ ራቁታቸውን ነበሩ፣ ራቁታቸውንም እንደሆኑ አይተፋፈሩም ነበረ አለ። እዚህ ላይ ለጠቅላላ እውቀት እንዲረዳን ከተራ ቁጥር 1 ጀምረን